የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዛሬ ላይ የሚደረገው ሌላኛው ደግሞ ትልቅ ጨዋታ ዲያር ኮንጎን ከፖርቹጋል ጋር የሚያገናኘው ጨዋታ ይሆናል። በፖርቹጋል ብሔራዊ ቡድን በኩልም ይህንን ጨዋታ የማሸነፍ ግዴታ ውስጥ ይገባሉ አይደለም። ምክንያቱም የመጀመሪያ ጨዋታ ሁሉ ጊዜም መነሻ ነው ይባላል። በእርግጥ የፖርቹጋል ብሔራዊ ቡድን ያው ጥሩ ስብስብና የዛሬውን ጨዋታ ለማሸነፍ እድል አላት። እናንሳይን ጉዳይ ልክ ነው። ዛሬ ከዴሞክራቲክ ሪፐብሊክ ኮንጎ ጋር ነው ይሄ ጨዋታ የሚደረገው። ኮንጎ ከ50 ዓመት በኋላ ከ52 ዓመት በኋላ ነው ወደዚህ ውድድር የተመለሰችው። 1974 የዓለም ዋንጫ ያኔ ዛየር ትባል በነበረበት ጊዜ ነው ውድድሩ ላይ የተሳተፈችው። በሴባስቲያን ዴዛብረ በሚባሉት ፈረንሳይ አሰልጣኝ ስር መሰልጠን ከጀመረች በኋላ ከነሐሴ 2022 በኋላ ቡድኑ በጣም ብዙ ርቀቶች መጥቷል። 10 የአፍሪካ ሀገራት አሉ። እንግዲህ ያኔ 1974 ላይ ኤፍአርጂ ወይም ምዕራብ ጀርመን ትባል በነበረበት ጊዜ ሁለቱ ጀርመኖች ገና ሳይዋሃዱ ማለት ነው 3 ጨዋታዎች ተሸንፋ ነበር ከዓለም ዋንጫ የተመለሰችው። ከስኮትላንድ ጋር፣ ከብራዚል ጋር፣ ከሁሉ በላይ ደግሞ ትልቁ ሽንፈት በዩጎስላቪያ 9-0 የተሸነፉበት ነው። ያንን የዓለም ዋንጫ በተመለከተ የሞቡቱ ሴሴ ሴኮን ተጽዕኖ ስናነሳ ነበረ። አሁን ፌሊክስ ሺኪዴሊ የሚባሉ ናቸው። እንደ ሞቡቱ ሴሴ ሴኮ አይነት የሚያስፈሩ መሪ አይደሉም። ብዙ ዲያስፖራዎች ያሉበት ነው። የዲያስፖራዎች ዓለም ዋንጫ ነው በጠቅላላው እንደሚታወቀው። በዓለም ዋንጫው ላይ ኦልሞስት ወደ 1/3 የሚሆኑ ተጫዋቾች አሁን በሚጫወቱበት ሀገር ውስጥ አይደለም የተወለዱት፣ በሌላ ሀገር ነው የተወለዱት እና ያለን አሮን ዋን ቢሳካን፣ ኖዋ ሳዲኪን፣ አግዜል ቱዋንዚቢን፣ ቻርልስ ፒኬል አይነት ተጫዋቾች አሉ። ቻንሰል ኤምቤምባ፣ ሳሙኤል ሙቱሳሚ፣ ሴድሪክ ባኮምቡ፣ ማሻኬሊያ፣ አርቱር ማስዋኩ፣ ኤዶ ካየምቤ አይነቶቹም ተጫዋቾች በሙሉ በሌሎች ሀገራት በቤልጅየም፣ በእንግሊዝ፣ በስዊዘርላንድ፣ በፈረንሳይ የተወለዱ ናቸው። ስለዚህ የዲያስፖራዎች ስብስብ ነው። ፖርቱጋልን በተመለከተ እንግዲህ በፖርቱጋል የዓለም ዋንጫ ማሸነፍ ይገባዋል። የፖርቱጋል ብሔራዊ ቡድን በታሪኩ በጠቅላላው ማለት ነው በጣም ትልቅ የእግር ኳስ ሀገር ነው። ዲስፕሮፖርሽኔት የሆነ የሀገሩ የህዝብ ቁጥር በጣም ጥቂት ሆኖ ልክ እንደ ሆላንድ፣ ልክ እንደ ኡሩጓይ፣ ልክ እንደ ክሮኤሽያ ማለት ነው በትልልቅ ውድድሮች ላይ ብዙ ርቀት የሚጓዝና ፖርቱጋል ታሪካዊ ትልቅ ሀገር ነው። የመጀመሪያዎቹ ትልልቅ ዓለም አቀፍ ተጽዕኖ ያላቸው ሀገራት እኮ በእንግሊዝ ምድር ላይ ፀሐይ አትጠልቅም ከማለቷ በፊት ንግስቲቱ ስፔንና ፖርቱጋል ናቸው መጀመሪያ የዓለም ጫፍን በሙሉ ዳሰው ያገኙት። በታሪክ ግዙፍ ሀገር ነው ፖርቱጋል። በእግር ኳስም ግን ልክ እንደዚህ ሆኑ። በጣም ብዙ ትልልቅ ተጫዋቾች አሳይቶናል። ከዩሴቢዮ እስከ ሮናልዶ ድረስ በጣም ትልልቅ ሮይ ኮስታን፣ ፊጎን፣ ሌሎችም ብዙ ትልልቅ ተጫዋቾች አይተናል በአመታት ውስጥ። ቡድኑ የመጨረሻው ትልቁ ስኬቱ የሚባለው 2016 ላይ የአውሮፓ ዋንጫን ያሸነፈበት ውድድር ነው። የአውሮፓ ዋንጫን እስኪያሸንፉም ድረስ በጣም ረጅም ጊዜ ወስዶባቸዋል፣ ትልልቅ ዋንጫዎች ማሸነፍ እስኪችሉ ድረስ። ከዛ በፊት ትልቁ ውጤታቸው የሚባለው በ1966 የዓለም ዋንጫ እስከ ሩብ ፍጻሜ ድረስ እስከ ግማሽ ፍጻሜ ድረስ የተጓዙበት የነ ዩሴቢዮ ትውልድ ነው እና በጣም ትልቅ የእግር ኳስ ሀገር በመሆኑ ምክንያት እንደ ዓለም ዋንጫ አይነቱን ትልቅ ውድድር ማሸነፍ ዲዘርቭ የሚያደርግ ነው እና ለሮናልዶም ተመሳሳይ ነው። ክርስቲያኖ ሮናልዶ ይሄ የመጨረሻው የዓለም ዋንጫ ይሆናል ተብሎ ነው የሚጠበቀው። ለእንደ ሮናልዶ አይነቶቹ በጣም የተለዩ አትሌቶች ይሄ የመጨረሻ ነው ማለት ስህተት እንደሚያሰኝ ያውቃለሁ። ግን መቼስ 41 ዓመቱ ነው አሁን፣ 45 ዓመት ይሆናል የሚቀጥለው የዓለም ዋንጫ ሲመጣ። ፖርቱጋል የምታስተናግደው የዓለም ዋንጫ ነው ከስፔንና ከሞሮኮ ጋር። ስለዚህ ፖርቱጋል ላይ በሚደረግ ውድድር ሮናልዶ ሲጫወት ማየት ሁሉም ፖርቱጋል የሚፈልጉ ይመስለኛል። ግን ለዛ የሚረፍድ ይመስላል አሁን 45 ዓመት ስለሚሆነው። ግን ቪቺኛ ለምሳሌ ከዚህ ጨዋታ በፊት የፖርቱጋል ካምፕ ውስጥ ያለው ስሜት ለእያንዳንዳቸው ለራሳቸው ሲሉ የዓለም ዋንጫን ማሸነፍ ይፈልጋሉ።
ለራሳቸው ታሪክ ሲሉ በፖርቱጋል ታሪክ የመጀመሪያ ዓለም ዋንጫ ያሸነፈው ትውልድ አባላት መሆን ስለሚፈልጉ እኔ የፓሪስ ሳን ጀርማን አማካይ ከዚህ ጨዋታ ፊት ፕሬስ ኮንፈረንስ የሰጠው የፖርቱጋል ተጫዋች እሱ ነው። የመልበሻ ክፍልን ከሱ ጋር እየተጋራው ስለሆነ በጣም እኮራለሁ እና ከዓለም በታሪክ ምርጥ ተጫዋቾች መካከል አንደኛው ነው፣ ከምንጊዜ ምርጥ ተጫዋቾች መካከል አንደኛው ነው እና በመልበሻ ክፍል ውስጥ አብሮን በመሆኑ ብቻ በየቀኑ ፕሮፌሽናሊዝምን አይተን እንመሰክራለን እና ከሱ ጋር ለሱም ስንል የዓለም ዋንጫ ማሸነፍ እንፈልጋለን የሚል አስተያየት ሰጥቷል እና ለሮናልዶም የእግር ኳስ ሕይወት የተለየ መልክ ስለሚሰጠው ብቻ ሳይሆን ሮናልዶ ማለት የተለየ መልክ አይሰጠውም። አንድ የዓለም ዋንጫ ቢሆን ምናልባት ከዋንጫዎች ሁሉ ትልቁ ሊባል ይችላል። በብሔራዊ ቡድን ደረጃ ቢያንስ አንድ ተጫዋች ሊያሸንፍ የሚችለው የሚቀንሰው የሚጨምረው ነገር ያለ አይመስለኝም። ሮናልዶን በተመለከተ የሚጨምረው ነገር አለ ኦብቪየስሊ፣ ግን የሚቀንሰው ነገር ግን የለም። የሮናልዶን የብሔራዊ ቡድን ታሪክ በተመለከተ ግን እሱ እንደ ተጫዋች እና የፖርቱጋል እግር ኳስ ደግሞ እንደ እግር ኳስ የዓለም ዋንጫ ዲዘርቭ የሚያደርግ ይመስለኛል እና ይሄ ለሱ ላስት ዳንስ ነው። የሮናልዶ የዓለም ዋንጫ ሬከርድ በጠቅላላው በእግር ኳስ ካለው ሬከርድ አንጻር በጣም የተዋጣለት አይደለም። የፖርቱጋል ታሪክም ግን በጣም የተዋጣለት አይደለም። መጨረሻ ላይ ቲም ስፖርት ነው። ሮናልዶ የአሌክስ ፈርጉሰን ባዮግራፊ ላይ ባዮግራፊዎች አይ ቲንክ 2 ቮሊዩም ባዮግራፊ አላቸው። ሁለቱንም አንብቤ ያለው እና ብዙ ትልልቅ ተጫዋቾች አሰልጥ ማንቸስተር ዩናይትድ ውስጥ ብቻ 27 ዓመት አሰልጥነዋል እና መጽሐፋቸው ላይ ምን ይላሉ? የመጨረሻው መጽሐፋቸው ላይ ማንቸስተር ዩናይትድም ውስጥ በቃ ያሰለጠንኩት ደ ሞስት ታለንትድ ተጫዋች የመጨረሻው ትልቁ ተሰጥኦ ተጫዋች ሮናልዶ ነው የሚል አስተያየት ሰጥተዋል። ይህንን የመጨረሻው መጽሐፋቸው ላይ ነው ያሉት። ይሄ በጣም ረጅም ጊዜ ሆኖታል ይህ መጽሐፍ ከተጻፈ። ደ ሞስት ታለንትድ ተጫዋች የሚሉት ለነገሩ አንዳንዶች ይተቿቸዋል። ለምሳሌ ተከላካዮች ምናምን ወጥተው እኔ 4 ወርልድ ክላስ ተጫዋች ብቻ ነው ያሰለጠንኩት ስለሚሉ እኔ 4 ትሩሊ ወርልድ ክላስ ተጫዋች ነው ያሰለጠንኩት ይላሉ። ግልጽ ነው ሮናልዶ አንደኛው ነው። አሁን ከዛ ተከላካዮቹ እና 4ቱም የማጥቃት ተጫዋቾች ናቸው። ፈርጉሰን የማጥቃት እግር ኳስ እንደሚወዱ ያሳይሻል እሱ። ሌሎቹ ተጫዋቾች ግን ለኛ ግብ ጠባቂ ሆኖ ወርልድ ክላስ መሆን ይቻላል፣ የማል ተከላካይ ሆኖ ወርልድ ክላስ መሆን ይቻላል፣ ፉልባክ ሆኖ ወርልድ ክላስ መሆን ይቻላል፣ 6 ቁጥር ሆኖ ወርልድ ክላስ መሆን ይቻላል እና የኛ ጥቅም ከግምት አልገባም ማለት ነው የሚሉ ቅር ያላቸው ተጫዋቾች አሉ። ግን ሮናልዶን በተመለከተ ግን ስፔሲፊክ እምነት አላቸው። የዓለም እኔ ካሰለጠንኳቸው ሁሉ ምርጡ ተጫዋች እሱ ነው ይላሉ። አሁን ይሄ የመጀመሪያ ቮሉማቸው ላይ 23 ዓመት በፊት የተጻፈው መጽሐፋቸው ላይ ነው ይሄንን ያሉት። ስንት ዓመቱ ነበር ማለት ነው ሮናልዶ? ከ23 ዓመት በፊት 20ዎቹ መጀመሪያ ማለት ነው ወይስ እንደዛ? በጣም ረጅም ጊዜ ስለ ታለንት ነው ያወሩት። አሁን በ41 ዓመቱ 41 ዓመት ከ3 ከ4 ወር ሆኖት የፖርቱጋል ብሔራዊ ቡድንን የሚያክል ትልቅ የእግር ኳስ ሀገር የማያከራከር 9 ቁጥር ሆኖ ነው ወደ ውድድሩ የሚመጣው። አንዲስፒዩትድ ነበር ነው። ክርክር የለም ማለት አይደለም። ክርክር ያለው በሌላ ቦታ ሳይሆን በፖርቱጋላውያን ዘንድ ነው ክርክሩ ያለው። ኦኬ እሺ፣ ሮናልዶ አይሰለፍ፣ ማን ይሰለፍ? ሮናልዶ አይሰለፍ የሚለው ክርክር አንድ ክርክር ነው፣ አንድ የክርክር አይነት ነው። ግን ማን ይሰለፍ የሚለው ግን መልስ የለው። ፖርቱጋል ሮናልዶ 9 ቁጥር ከማድረግ ውጭም ምርጫ የላትም። በጠቅላላውም በዓለም ዋንጫው በተጫወተባቸው 5 የመጨረሻዎቹ የነጥብ 5 ጨዋታዎች ላይ 5 ጎሎች አስቆጥሯል። በሁሉም ውድድሮች በመጨረሻዎቹ 30 ጨዋታዎች 25 ጎሎች አስቆጥሯል። ቁጥሩ የሚካል አይደለም። አሁን ፈርጉሰን ከ23 ዓመት በፊት የጻፉለት አይነት ተጫዋች አይደለም ሮናልዶ። 23 ዓመቱ ላይ ወጣት ነበር፣ ፈጣን ነበር፣ ቀልጣፋ ነበር፣ መቆጣጠር ማትሲው ድሪብለር ነበር። በጣም ብዙ ሰው ሮናልዶን የሚያውቀው ሰው በተለይ ከ20ዎቹ አጋማሽ ወዲህ ያለ እድሜው እንደዛ የሆነ ሰው ጎል አስቆጣሪው ማሽን ነው የሚያውቀው። አይ ሪሜምበር ሮናልዶ ደ ማጂሽን። ሮናልዶ በጣም ኃይለኛ ትሪኮች የነበሩት ተጫዋች ላይ በነበረበት ጊዜ አስታውሰዋለሁ። ለፕሪሚየር ሊግ የሱ ትሪኮች መጀመሪያ አካባቢ ውጤት እያመጡ የነበረ ባይሆን ግን ለኤግዚቢሽን ከሆነ እንደሱ የሚያዝናና ተጫዋች አልነበር። ሂ ዋዝ ዛት ፕሌየር። አሁን እኔ በቀደም ማን ነው አንድ ኤምባፔ ነው ሮናልዶን ጠንካራ ሰራተኛ ሜሲን ጊፍትድ ማለት ለሁለቱም መከልከል። ሮናልዶ ያልተሰጠው ሜሲ ጠንካራ ሰራተኛ ያልሆነ አድርጎ ማቅረቡ ይሄ ማለት ኳስ የማያውቅ ሰው ብያኔ ነው አለ። ሮናልዶ ዋዝ ጊፍትድ ኤንድ ሜሲ ኢዝ ሃርድ ወርከር።
ያለዛ አትጫወችም 20 ምናምን አመት አይሆንም እንደዛ። እና ደግሞ ያ ናቹራል ታለንት የሚባለው ውድድር ላይ አይደለም ያለ ነው መቼስ የዚህ ዘመን ግዙፎች በመሆናቸው ምክንያት በተመሳሳይ አንቀጽ ሁልጊዜ እናነሳቸዋለን እንጂ አንዱ ካንዱ ይበልጣል። አምናት ኢንትረስትድ ግን ሌላ አይነት ተጫዋች ነው ግን እና ያ ደግሞ ብቃት ነው። ያኔ የነበረው ኤክስፕሎሲቭ የሆነ ፈጣን የሆነ የክንፍ ተጫዋች ነበር። በማንቸስተር ዩናይትድም በሪያል ማድሪድ የመጀመሪያዎቹ ጥቂት አመታት ማንቸስተር ዩናይትድም እያለ ግን ኤቮሉሽኑን ማየት ይቻል ነበር። በተለይ ከ2007 ጀምሮ የበለጠ የሳጥን ተጫዋች የበለጠ ጎል አስቆጣሪ ነው እና አንዳንዱ ሮናልዶን በተመለከተ ያለው ኖስታልጂያ ያኛው ብዙ ፖርቱጋላውያን ያንን አስደናቂ ደግሞ ብዙ የክንፍ ተጫዋቾች የማፍራት ታሪክ ያላት ሀገር በመሆኗ ምክንያት የእሱን ቨርዥን በመመኘት ሊሆን ይችላል። ግን ከኤል ፓይስ ጋር አንድ ቃለ ምልልስ ነበራቸው በቅርብ ጊዜ የፖርቱጋል ብሔራዊ ቡድን ስፔን አሰልጣኝ ሮቤርቶ ማርቲኔዝ ያነሱት ስለ ሙቭመንቱ ነው። አሁን የብልህ ሙቭመንት አለው፣ ሩጫዎቹ አስደናቂ ናቸው፣ ስፔስ ይፈጥራል፣ የመሀል ተከላካዮችን ያልፋል እና በትክክለኛው ፖዚሽን ላይ የመገኘት ዲስፕሊን አለው እና ለእኛ የማጥቃት ፓተርን የሚሆን ተጫዋቻችን ነው ብለውታል። እና ባለፉት 5 የዓለም ዋንጫ የማጣሪያ ጨዋታዎች በየጨዋታው በአቬሬጅ ማለት ነው 1 ጎል አስቆጥሯል። ስለዚህ ለሮናልዶ የመጨረሻ የዓለም ዋንጫ ነው እና ዛሬ ይጀምራል ያ ኤፒሶድ ማለት ነው። እኔ ቅድም እንዳልኩት ግን ሌላ ተጫዋች ይጫወት እንኳ ቢባል ፖርቱጋል በሌሎች ቦታዎች ላይ ብዙ ተጫዋቾች ብታፈራም ግን ያ ክርክር እንኳ እንዲኖር የሚያስችል ሌላ ተጫዋች የለም። ጎንካሎ ራሞስ የፔዤ ቤንች ነው። አሁን ልጅም አይደለም በእድሜም። ሮቤርቶ ማርቲኔዝ ጎንዛሎ ጌዴስን እኮ ጠርተውታል። ጎንዛሎ ጌዴስ የሆነ ጊዜ ዶሚናንት ተጫዋች የሚሆን ይመስል ነበር። አሁን ከክለብ ክለብ አንዴ ወልቭስ አንዴ ምን ሲንከራ አንዴ ቫሌንሲያ አንዴ ምን እያለ ሲንከራተት የቆየ ተጫዋች የላቸውም። 29 አመቱ ነው። ፓውሊኞ የሚባል ተጫዋች ጠርተው ነበር ባለፈው ኢንተርናሽናል ብሬክ ጊዜ የማርች ኢንተርናሽናል ብሬክ ጊዜ 33 አመቱ ነው ፓውሊኞ። ሌላ 9 ቁጥር ፍለጋ ማለት ኦልተርኔቲቭ ፍለጋ። በሜክሲኮ ሊግ 21 ጎሎች ያስቆጠረ ለቶሉካ ለሚባል ቡድን የሚጫወት 2 ከፍተኛ ጎል አስቆጣሪ የነበረ ተጫዋች እና በሁለት ጨዋታዎች ለግማሽ ሰዓት ሞከሩት እና አልሰራም። ከዛ አሁን በዓለም ዋንጫ ስብስባቸው ውስጥ አላካተቱትም። ሌላኛው አንድሬስ ሲልቫ ነው። በኤልቼን የተጫወተው እንደውም ይሻላል ዘንድሮ አንድሬስ ሲልቫ። ሮናልዶ ራሱ ከኔ በኋላ የፖርቱጋል ብሔራዊ ቡድን ዋናው የጎል ምንጭ የሚሆነው እሱ ነው ብሎ መስክሮለት ነበር ከአመታት በፊት። ግን ከዛ በኋላ አልጎለበትም። ከፖርቶ በኋላ የተለያዩ ክለቦች ውስጥ ሄዶ ሚላንን፣ ሴቪያን ጨምሮ በብዙ ክለቦች ውስጥ አልተሳካለትም። ወደ ላይፕዚግ ከሄደ በኋላ አንድ ጥሩ ሲዝን ነበረው፣ ግን ከዛ በኋላ አልተሳካለትም። አሁን 10 ጎል አስቆጥሯል። የሮናልዶ ሰፖርት የሚባለው እሱ ነው እና የላትም ናይ ፖርቱጋል እንደው ሌላ ሰው ይሰለፍም ቢባል ምርጫ ያላቸው አይመስለኝም። ክርክሩ መኖሩ እንረዳለሁ፣ ግን በዚህ ምክንያትም በሴሌክሽን ምክንያትም የላቸውም። እኔ እንዲያውም ሮናልዶ በሚያርፍበትም ጨዋታ እንዲያው በፌክ ናይን መጫወት ወይ ብሩኖን እዛ ቦታ ላይ መጫወት አለ አይደለም እንደ ሀሰተኛ 9 ቁጥር መጫወት ካልሆነ በስተቀር አማካይ ቦታ ላይ እንዳላቸው አይነት የተትረፈረፈ ተሰጥኦ የለም። ከፊት አማካይ ላይ ጆዋው ኔቬስ አላቸው፣ ብሩኖ ፈርናንዴዝ አላቸው፣ ቤርናርዶ ሲልቫ አላቸው፣ ሩበን ኔቬሽ አላቸው፣ ማን ይረሳውት ቪቺኛ አላቸው። ስንት አስደናቂ ተጫዋች አላቸው። ጥሩ ጥሩ ተከላካዮች አሉ። ከፊት ግን የላቸውም ተጫዋች። ስለዚህ ዲቤቱን ብዙ ስሜት የሚሰጥ አይመስለኝም። አለ በፖርቱጋል ፐብሊኬሽኖች ታያዋለች በየጊዜው። አሁን በተለይ ደግሞ ባለፈው ከነበሩት 2 የወዳጅነት ጨዋታዎች በኋላ በተለይ ከየትኛው የናይጄሪያው ጨዋታ ነው ከዛ በኋላ ሰዎች እንደገና ሲያነሱት ሰማያለሽ። ለጊዜው ብዙ ውሃ የሚያነሳ አይመስለኝም። ግን የሮናልዶ ላስት ዳንስ ነው። አንዳንዴ እንደዛ ይሆናል። እጣ ፈንታ መጨረሻ ላይ ሻምፒዮን ሲያደርገው ልናይ እንችላለን። ዛሬ ጉዟቸውን ይጀምራሉ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ።
እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።